ቃልን ሰላምዬ ድጋሜ ወደ ቤቷ እንዳትመለስ አድርጋ ከቤት አስወጣቻት። አልሸነፍ ባይዋ ቃል ለብሌንና ለሳሚ ድጋሜ መጥቼ ህይወታችሁን ሲኦል ሳላደርገው እኔ ቃል አይደለሁም በማለት ፉከራዋን ትቀጥላለች። አልሸነፍ ባይነት ቢይዛትም ነገር ግን መሸነፏ ግልጽ ሆኖ እንደ አደባባይ እንደ ፀሐይ እየታያት ነገር ግን በምላሷ ፈጽሞ እኔ አልሸነፍም፣ እኔ ከዚህ በቤት ብሄድ ምንም ነገር የማጣው የለም፣ እናንተ ግን አሳያችኋለሁ በማለት ተፎክረባቸዋለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ውላችኋል? እንዴት ሳድራችኋል? ዛሬ ይዤላችሁ የመጣሁት አደራ ድራማ የተሰኘውን ክፍል 71 ነው። እነሆ እንድትከታተሉ ጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ነባሮች ደግሞ ላይክ፣ ሼር በማድረግ ሀሳብ አስተያየት ካላችሁ በኮሜንት ሳጥን በማስቀመጥ እንድትተባበሩ በአክብሮት እጠይቃለሁ። ብሌን ሁሉንም ነገር እንደ ፀሐይ ፍንትው አድርጋ ካሳየቻት በኋላ ሰላምዬ ውሳኔዋ ትወስናለች። ቃል ግን እግሯ ስር ወርቃ እባክሽ እናቴ አጥፍቻለሁ ማሪኝ ብትላትም ነገር ግን ሰላም እኔ ልጄ ነሽ በእርግጥም አውቃለሁ፣ ነገር ግን አንቺ ብዙ ነገር አርገሽኛል። ሰላምን ወይም አልማዝን ገደልኩ ብዬ ስቅስቅ ብዬ ሳለቅስ አንቺ ግን ቁጭ ብለሽ አይኔን እያየሽ ነበር። እንዲሁም የአእምሮ መቃወስ ሲደርስብኝ ሆስፒታል ድረስ ወይም እብድ ቦታ ሐኪም ቤት ሲሄድ አንቺ ጸጥ ብለሽ እየተመለከሽ ነበር። እኔም እጄን ለፖሊስ እሰጣለሁ ስልሽ አንቺ ግን እኔ እሞትብሻለሁ ብለሽ አስፈራራሽኝ። ያስፈራራሽ ደግሞ እውነት የኔ መሞት ወይም የኔ እስር ቤት መግባት አሳስቦች ሳይሆን በአልማዝ እያስፈራራሽ ገንዘብ የምትቀበይብኝን መንገድ ስለዘጋሁሽ ነው በማለት ትመልስላታለች። ቃል ዛሬ ምንም ነገር ብታደርግ ፈጽሞ ሊሳካላት አልቻለም። ዛሬም ከዛ ተቤት ቦርሳዋን ይዛ ለመጨረሻ ጊዜ ወጣለች። ሳሚና ብሌን ውጭ ላይ እያወሩ ከዳግም ጋር ሶስቱም እያወሩ እያለ ሳሚ ደግሞ በጣም በደስታ ብሌንን ደስ ስላላት በደስታ ፍንድቅድቅ ብሏል። ዳግም በቅናት ጭርጭር ፍንጭቅ እያለ ምን ሆኜ ነው እንደዚህ የምሆነው? ልጅቷ ከኔ ተደብቃ አይደለም፣ የምታረገውን ሁሉ ከኔ አጠገብ ናት። ስለዚህ ምን እያየሁ ነው በማለት ምን እንደሚል ግራ ገብቶታል። እጇን ይዞ ጎትቶ ወደ ሌላ ቦታ ከወሰዳት በኋላ ምን እያረገች ነው ቢላትም እሷ ግን ምንም እያረገች እንዳልሆነና ደሞስ እያየኸኝ አይደለም ወይ? ምን ትጠይቀኛለህ? ዳግም ምን ሆነሃም በማለት ትመልስለታለች። እሱም ምንም አልሆንኩም፣ ምንስ እንዲሆን ጠብቀሽ ነበር? ጭራሽ እንደዚህም ጀመረ እያወቅሽ ለምን የልግምተኛ መልስ ትመልሽልኛለሽ? ከሳሚ ጋር እየሆንሽው ያለ ነገር ልክ አይደለም በማለት በቃ እጄን ልቀቀኝ፣ ሳሚ መልካም ነገር ነው ያደረገልን፣ ለዚህ ልናመሰግን ይገባል። ሳሚ ምን አድርጎ ነው እንደዚህ የምጠላው በማለት ብሌን መልስ ትሰጣለች። እሱም ዳግም ምንም ነገር መልካም ነገር የለውም፣ ይሄ አውሬና ጨካኝ የሆነ ሰውዬ ዛሬ ትናንትና ያን ሁሉ ጉድ አድርጎ ዛሬ ውሸቱን ሁሉ እንደዚህ ስላላችሁ ልታምኑት ትችላላችሁ። እኔ ዳግም ግን የእሱን አላማና ሴራ በደንብ ስለማቅ ፈጽሞ አላምንም በማለት መልስ ይሰጣል። ብዙ ከተጨቃጨቁና ከተነጋገሩ በኋላ አንድ ነገር ምክር ልምከርሽ በማለት ቃልን እጇን ይዞ ይነግራታል። ምክሩም እንዲህ የሚል ነበር። ጊዜ ካለሽ አሁንም ለመቀየር ቦታና ጊዜ ያለሽ፣ አንዳንድ ጊዜ ግን ሁሉንም ያለንን ጊዜ ጨርሰን በተንኮልና በሴራ እናጠፋና ሜዳ ላይ ጎዳና ላይ እንወርቃለን። አንቺም በዚህ ከቀጠልሽ ያለሽ የህይወት ጎዳና ላይ ነው በማለት አንቺ አሁንም ቢሆን ምላስሽ እንጂ ምንም የማታረጊና ደካማ ሴት ነሽ በማለት መልስ ይሰጣል። እሷም ደካማ አይደለሁም ብላ እየተወራጨች የቻለችውን ሁሉ ብትመልስም ነገር ግን ፈጽሞ ምንም ነገር ብታደርግም ባዶ እንዲሆነችው ልቧ ጠንቅቆ ያውቃል። ሻንጣዋን ይዛ እየሄደችም እንግዲህ ወዳ ሰላምም ብር የሚሉ ነገር እንዳትጠይቂ ብላኛለች። እኔ ብዙ ነገር ለፍቼ በመጨረሻ ይቺ ብሌን የምትባል እንከፍና ሴረኛና ትታስጠላ ይቺ ምን ትመስላለች እያለች መራገም ትጀምራለች። ብሌን የስለፋችንበትን ሁሉ መና ስላቀረችባት በጣም ተናዳበታለች።
አሁን ወዴት መሄድ እንዳለባት ግራ ገብቷት ጎዳና ለጎዳና ወደ ግራም ወደ ቀኝም ወደ ኋላም ወደ ፊትም ስትመለከት ብቻዋን ናት። ያችን የምትሳሳላት እናቷንም እንደዛ አርጋ አስከፍታታለች። ሰላምዬም አይን አይኗ እንደጠላቻት አስረግጣ ተነገረቻት። በኋላ ዙሪያው ጨልሞባታል። ማንን መጠጋት እንዳለበት ግራ ገብቷታል። ገነት ዛሬ በብሌንና በዳግም እጅጉን የተበሳጨውና የተናደደው በኃይሉ ሽጉጡን ገነት ላይ ይደነግጣል። ገነትና ጎረቤቷ ቡናቸውን እየጠጡ እያለ ለምንድን ነው እንዴት ነው ስትልም፣ ነገር ግን ከዚህ በፊት ቆየት ብለው ስለ በኃይሉ ማንነት ጎረቤቷ እያወራችላት እያለ እንዴት ስለሱ እንደዚህ ልታቂ ቻልሽ ስትላትም ያው ካንቺ ከምታወሪው ተነስቼ ነው በማለት መልስ ትመልስላታለች። ገነት ምንም ያልተዋጠላት ብዙም ሳይቆይ በኃይሉ ሽጉጡን ደቅኖ አንቺንም ሰለሞንን እንደገደልኩት ህዝሁ ግንባርሽን ብዬ እገልሻለሁ በማለት መልስ ይሰጣታል። ጎረቤቷንም ከዛ ቤት እንድትወጣ ያስገድዳታል። እሷም በኃይሉ ብላ ለጓደኛዋ ወይም ለጎረቤቷ አዝና ምን እያረክ ነው ስትል፣ አዛኝ አትምሰይ፣ እኔና አንቺ በደንብ እንተዋወቃለን። ስለዚህ የማይመስል ነገር እንድታስመስል ስለማልፈቅድልሽ እባክሽ ከዚህ ሂጂ በማለት ሊያስገዳት ይሞክራል። ገነትም ምንም አያመጣም ጎረቤቴ አንቺ ምንም አታስቢ ሂጂ ስትልም፣ ነገር ግን ጎረቤቷ እጅጉን አሳዝናታለች። ከዛም እሺ ብላ ወጣ ሽጉጡን ዶክሜንቱንም ደሞም ዳግምንም እንዲሁም ብሌንም አፈር ነው ማበላችሁ፣ ሰለሞንንም እናንተን ሁላችሁንም በአንድ ጉድጓድ እቀብራችኋለሁ በማለት ሽጉጡን ግንባሯ ላይ ደቅኖ እያስፈራራት ጀመር። ተኮስኩ አልተኮስኩ እያለ ተኋላ ጎረቤቷ ትመጣና በእንጨት ጭንቅላቱን ስትለው አዙሮት ይወርቃል። ወደዛም ብላ ገነትና ጎረቤቷ ከተፈቃቀፉም በኋላ አይዞሽ ምንም አያመጣም ስትልም፣ እንዴ ሰውየው ሞተ እንዴ ምነው ሳይነቃ ቆመ በማለት ጎረቤቷ ሽጉጡን ደብቃ ምነው ስትልም፣ እንዲህ መተንፈሱና አለመተንፈሱን ቼክ ታደርጋለች። ኃይሉ እየተነፈሰ ነበር። ብዙም ቢቆይም ነገር ግን ተመንቃት አላዳነውም። ከነቃም በኋላ አንቺ ከሃዲ አንቺ ነሽ እየመታሽ ስትል፣ ለማንኛውም ውጣ ተዝተ ቤት እንዲያትበላሽ ስትል፣ ለማንኛውም ስላተራሽ ከልብ አመሰግናለሁ። አሁን እያንዳንዳችሁን እንዳለ ግንባራችሁን ብዬ እገላችኋለሁ ሲል ከኋላው ዞር ሲል ሽጉጡ በጎረቤት ዘንድ ነበር። እሱም አምጪ ሲላትም መልሳ ታደቃቅንበትና አሁን ከማበላሸትህ በፊት ውጣ ከዝተ ቤት እያለ በተደጋጋሚ ብትነግረውም አቶ በኃይሉ ግን አንቺ የሰለሞን ሚስት መሆንሽን እየነገረችኝ እራሷ ጎረቤትሽ ናት፣ አልፎም ዶክሜንቱን እንድታመጣልኝ ከፍያታለሁ ብላም የተወሰነ ዶክሜንት አምጥታልኝ ነበር። እሱም ልክ ያልሆነ ዶክሜንት ሆኖ ነው እንጂ ኦልሞስት እሷ ከርታሻለኝ በማለት መልስ ይሰጣታል። እሷም እውነት ነው ወይስ አይደለም በማለት ስትጠይቃት ጎረቤቷን እኔና አንቺ ለማቆራረጥ የተሰኘው ሴራ እንጂ ፈጽሞ እውነት አይደለም በማለት ትመልሳለች። ለአቶ በኃይሉ ትተኩስበታለች ወይስ አትተኩስበትም የሚለውን ተፋጠው ቆርጠዋል። ዛሬ ብሌን በጣም ደስ ስላላት ሰላምዬም በቃ ስለተገላገለች ትልቁን ጭንቀቷን ቡና ፍሊና እንጠጣ በማለት ሳሚና ዳግም እንዲሁም ብሌንና ሰላምዬ ሆነው፣ ነገር ግን ብሌን በጣም ድምም ግርም ያላት ነገር የሳሚ የዛ አውሬ በላ የሆነ ሰውዬ እንዲህ መቀየርና እንዲህ መልካም መሆን እጅጉኑ አሳምኗታል። እሷም ቆይማን እኔ ምን እየሆንኩ ነው? በዳግም ወይም በሳሚ እየተሳብኩ ነው ወይስ መልካም ነገሩ አስገርሞኝ ነው? በማለት ይህን እያሰላሰለ ቡናውን እየቀዳች ስኒ ሞልቶ እየፈሰሰ ሰላምዬ ደግ አይደለሽም ወይ ምንድን ነው ስትላትም አንድ ሀሳብ ይዞኝ ነው እንጂ ደህና ነኝ በማለት መልስ ትሰጣለች። ዳግም በጣም ተንጨርጭሮና እርር ድብን ብሎ ምን እያረገች ነው? ለምንድን ነው እንደዚህ የምታየው? ስትልም ለፊቱ ቁጭ ይላል። ዳግምንም ሰላምዬ ይሄ እኮ አዲስ ፍቅር እኮ መጥፎ ነው፣ ከአይኗ ዞር ስትል እኮ እየናፈቀች ይሆናል አይንህን የምታይ ስትለው፣ ዳግምም ፈጠን ብሎ እኔን ይመስልሽ ይሆን ሲል ታንተ ውጪ ማን የምታየው ትኖራን ብለህ ታስባለህ ስትለው፣ እሱም አይ እሱንም ማን እሷ ታውቃለች በማለት መልስ ይሰጣል። ሳሚም ቆየት ብሎ እንዲህ በማለት ሰላምዬ ፈቃድሽ ተሆነ እዚህ ቤት ብቆይና
በኃይሉ የሆነ ሲራ መጠንሰሱ አይቀርም። ላንቺና ለብሌን አደጋ ስለሚሆን ብጠብቃችሁ ምን ትያለሽ ስላትም እሷም የፈለግከው ጊዜ እዚህ መቀመጥ ትችላለህ ስትልም እሱም በጣም ተናዶና በጣም ተበሳይቶ ዳግም ከዛ ተቤት ይወጣል። እሷም አግብተህ እዚህ ትኖራላችሁ ስትለውም እናቴን አስፈቅድና ወይም አናግሬ እኔና ብሌን ስንጋባ እዚህ እንኖራለን ቢልም ነገር ግን የሳሚ እዛ መኖር ምንም